ከጎሉ ቀይ ካርዱ የበዛበት ጨዋታ 2026 ወርልድ ካፕ ብለው ወርልድ ዋር 3 ቀይ ካርድ የኔ በመክፈቻ ጨዋታ እንደዚህ ቀይ ካርድ የበዛበት ጨዋታ አይቻላቅም እና ሜክሲኮ በሀገሯ 3.1 ከ2 ጎሏ ጋር አፈፍ አድርጋለች። አላስፈላጊ ታክል 90 ምናምንኛ ደቂቃ ላይ ማለት ምን እሺ 2 ተጫዋች ጎሎል 2-0 እየመራ ቀጣይ የምንድብ ጨዋታ ምናምን ላይ አታስብም። ኤኒዌይስ አንድ ቀይ ካርድ ወጥቶባት ሳውዝ አፍሪካ ለይቶላታል። ማንዬ ጎል የለም ሙከራው ላይ የለም ቀይ ካርድ አለ። በቃ ይሄ የኒኮላስ ጃክሰን ስብስብ የሆነ ቲም ማለት ነው። አዛ ኬሱስ ገብቷል። ካሁን ዳውን ቴብል ላይ ተቀምጧል። እኔ የአፍሪካ ቋጠሮ ይመስለኛል። እርሶስ ምን ይመስሎታል? ኤኒዌይስ አሁን ለሊት ለማየት ተዘጋጅታችኋል ወይ ነው? ወርልድ ካፕ ተዘጋጅተናል። የ2026 የዓለም ዋንጫው የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ በድል ጀምራለች። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊስቲ በመጀመሪያ የ2022 የኳታር ዓለም ዋንጫን የመጀመሪያውን ጨዋታ የት ነበር ያያችሁት? የእናንተን ኮመንት ላይ ያስቀምጡ። እኔ በእርግጥ ፖሊስ ጣቢያ ነበርኩ የዛኔ ካልተሳሳቱ በኢትዮጵያ 2015 ህዳር 20 ነበር ቀኑ አስታውሳለሁ። ፖሊስ ጣቢያ ነበርኩ የዛኔ ታሰሬ ነበር። እንደውም ቅድም ጨዋታው ከመጀመሩ በፊት ፖስት አድርጌ ነበርና ፊቢ ላይ በሰላም ነው ፖሊስ ጣቢያ ነበርኩ ምን ትሰራለህ ምናምን ይሉኛል። ዘመድ ጥያቄ ፖሊስ የታመመ ሰው ልጠይቅ ነው እያልኩ ነበር። ዶብር ፕሌና አንዳንድ ሰዎች ጥያቄያቸው በጣም ይገርምኛል። ግን እስቲ እናንተን የት ነበራችሁ የዛኔ 2015 ላይ የኳታር የዓለም ዋንጫ ጨዋታ የመጀመሪያ ጨዋታ የት ነበር ያያችሁት? ሆላንድ ከኳታር ነበር የዛኔ። የዛሬው ጨዋታ የት አያችሁት? ጨዋታው እንግዲህ በሜክሲኮ 2-0 ተጠናቋል። ደቡብ አፍሪካ ከረጅም ጊዜ በኋላ ወደ ዓለም ዋንጫ ብትመለስም የመጀመሪያውን ጨዋታ በሽንፈት ጀምራለች። ያን ያህል ማራኪ ነው የሚባል ጨዋታ አልነበረም። ለሜክሲኮዎች ግን በራሳቸው ሀገር ስለሆነ ድሉ ደስ የሚያሳይ ነበር። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። በጣም ደስ በሚል ሁኔታ በ2026 የዓለም ዋንጫ የመክፈቻ ጨዋታ ላይ ደቡብ አፍሪካ 2-0 በሆነ ውጤት ተሸንፋለች። ከዛ በተጨማሪም 2 ተጫዋች ከደቡብ አፍሪካ በቀይ ካርድ ምክንያት ከሜዳ ተሰናብተዋል። እናንተም ይህንን ቪዲዮ 2 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። በመጀመሪያም ጨዋታው እንዴት ያገኛችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጥሩ ባይባልም ለክፉ የማይሰጥ የመክፈቻ ጨዋታ ተመልክተናል ብዬ አስባለሁ። ሜክሲኮ የዛሬውን ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። ከሜክሲኮ 1 ተጫዋች እንዲሁም ደግሞ ከደቡብ አፍሪካ ደግሞ 2 ተጫዋቾች በቀይ ካርድ ምክንያት ከሜዳ ተሰናብተዋል። ጨዋታው ላይ የደቡብ አፍሪካውን በረኛ ዊሊያምስን ማድነቅ አለብን ብዬ አስባለሁ። በጣም ምርጥ ኳሶችን ሲያድን እየተመለከት ነው ነበር። በተጨማሪ ግን ሜክሲኮ ጨዋታውን እንደምታሸንፍ የመጀመሪያዎቹ 10 እና 20 ደቂቃዎች ነግረውናል ብዬ አስባለሁ። እንደጠበቀውም እንግዲህ ሜክሲኮ ጨዋታውን 2-0 በሆነ ውጤት አሸንፋለች። ራውል ሜኔዝም ለመጀመሪያ ጊዜ በዓለም ዋንጫ መድረክ ላይ በዛሬው ጨዋታ ላይ ጎል ማስቆጠር ችሏል። ያስቆጠረውንም ጎል በቅርቡ በህይወት ላጣው ለአባቱ እንዲውል አድርጓል። አንተን ሀሳብ ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁ ይውላችሁ። እኔ እግር ኳስ ፖለቲካ ነው ከሚሉት ወገን አይደለም። ነገር ግን ያንተ ጠላት የሚደሰተው በዛው ከሆነ በቃ ፖለቲካ ነው፣ ምንም ማድረግ አይቻልም። ሊተፈሳፈሱት እኮ ምን አይነት ፍስፍስ ነው! ከጎሉ በላይ ቀይ ካርድ የበዛበት ጨዋታ ማለት ሳውዝ አፍሪካዎች ሰለ ይዞ መግባት ነው የቀራችሁ። ይፈለጣ ቆረጣ ትጠላለ። ከዛ ሜክሲኮዎች ደግሞ እኛ ማፊያዎች ነን አናዳምጣችሁም ብሎ ሌላ ቀይ ካርድ ማለት ነው። በዛ ላይ የፊፋ ውሳኔ ራሱ በደንብ አሻሽሎት ነው የመጡት። እያንዳንዱ ሞመንት ላይ የሆነ ኢሚዲየትሊ አክሽን ነበር ሲወስዱ። ቀልድ የለም። በቃ በዚህኛው ወርልድ ካፕ ቀልድ የለም። ያን በደንብ ተዘጋጅቶበት የመጡ ይመስለኛል እያንዳንዱ ውሳኔዎች የዳኛው ውሳኔ ስትመለከቱ። ከዛ ባለፈ ማለት ነው ሳውዝ አፍሪካዎች በቃ ይሄ አፍሪካውያኖች ከነሱ አጌኒስት ሆነዋልና አይ ቲንክ በዚህ ገባችሁ። ደደቦች ናቸው በእርግጥ እነሱ አልተማሩ፣ ግን አትሊስት በዚህ ይሆናል ምን ያህል ይሄ መጥፎ ነገር ሲያደርጉ እንደነበር፣ ምን ያህል ያልተገባ ነገር ሲያደርጉ እንደነበር በዚህ ይገነዘባሉ ብዬ አስባለሁ። ከዛ ባለፈ ሳውዝ አፍሪካ ከሜክሲኮ ነው አይደል የተመለከተው። እንዳታምኑ ሳክስ ነው ማሚላዲ ሰንዳውስ ማለት ነው ከሜክሲኮ ነው የተመለከተው። እንዳለ ከተመለከታችኋቸው የሳውዝ አፍሪካ ተጫዋቾች ማሚላዲ ሰንዳውስ የአቡበከር ናስር ምናምን ቡድን የነበረው ማለት ነው እዛ ነው የሚጫወቱት። አብዛኛው በረኛው ተገላጋዮቹ አጥቂው ምናምን አብዛኞቹ ተጫዋቾች ማለት ነው ማሚላዲ ሰንዳውስ ነው የሚጫወቱትና እያዩት ምናምን በጣም ገርሞኝ ነበር። ኤኒዌይስ ሳውዝ አፍሪካ ምን ያህል ሄተር እንዳፈሩ ምን ያህል ልክ ያለውን ነገር እንዳደረጉ ደቡብ አፍሪካ አጌኔስት ነበር ከነሱ ምናምንና ያን እንግዲህ ማገናዘብ ከቻሉ ያን ያዩበታል ብዬ ነው ማስበው። ከዛ ባለፈ የሆነ እንደ መክፈቻ ጨዋታ ምናምን የሆነ ድራማ የተሞላበት ጨዋታ ነበር። እኔ ግን ከሁሉም የሻኪራ ዳንስ ነበር የተመቸኝ። የእናንተን ሀሳብና አስተያየት በዚህ ጨዋታ ላይ ምን ተመለከታችሁ? ምን ታዘባችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ቫሞኖስ ሜሂኮ ቫሞኖስ ሙቻስ ግራሲያስ። የአፍሪካ ኩራቶቹ አኩርተውናል ሜክሲኮዎች።
የመላው የአፍሪካ ደጋፊ ሜክሲኮን ነበር ዛሬ ሲደግፍ የነበረው። ለምን እንደሆነ ደግሞ ታውቃላችሁ? ይህችን አሽቃባጭ ሀገር ለብልበውልናል። ደስ ይላል ነው የምልህ፣ ደስ ይላል። ምንም ኳስ ምንጮት እንኳን አይመስሉም። ይሄንም አሁን ደግሞ ስራችንን ወሰዳችሁበት ምናምን ሊሉ እኮ ነው ደግሞ ሜክሲኮች ልብልብ አድርገዋቸዋል። በዚህ ወርልድ ካፕ መላው የአፍሪካ ደጋፊ ሳውዝ አፍሪካ ስትጮት ለዛኛው ቲም ነው የሚደግፈው። ቲም እንኳን ባይኖርኛ ሳሩን ነው የምንደግፈው፣ ስቴዲየሙን እንደግፋለን። ኤኒዌይስ ሂሜኔዝ እንግዲህ አስቆጥሯል። የመጀመሪያ ጎሉን በእንባ ነው እንግዲህ ደስታውን የቀለጸው። በጣም ይሄ ልጅ ያሳለፈው ነገር በጣም ያሳዝን ነበር። በከፍተኛ ጉዳት ተመልሶ ወርልድ ካፕ ላይ ጎል በማግባቱ እንግዲህ በጣም ደስታውን ገልጿል። ደስ ይላል። ሌትስ ጎ ዋምኖስ። በ2022 ዓለም ዋንጫ 64 ጨዋታ ተጫውተው 4 ቀይ ካርድ የነበረው ዛሬ ሳምፒዮ ማን ኦፍ ዘ ማች 3 ቀይ ካርድ ሰጥተዋል። 2 ለሳውዝ አፍሪካ፣ 1 ለሜክሲኮ። ሜሂኮ አሸንፋ 2 ለባዶ የመጀመሪያውን ዓለም ዋንጫ በአዜቴክ ለደጋፊዎቿ ክብር አበርክታለች። ግን ያው ማን ኦፍ ዘ ማች ዳኛውን የነበረበት በጣም ቦሪንግ ጨዋታ ነው የተመለከትኩት። የተለየ ታለንት ያለው እንኳን ተጫዋች መመልከት አልቻልኩም። ሂሜኔዝ ለልጆቹ የሚነግረው ታሪክ ነው መሰለኝ አልቅሷል። እናንተ ስለ ጨዋታው ምን ታስባላችሁ? ለዳኝነቱ ፎር ላይክ ሼር ማድረግ አይረሳ። ስለ ሁሉም ጨዋታ ሪያክሽን ሰራን። ይመቻችሁ። 3 ቀይ ካርድ 2 ጎል ሜክሲኮ አሸነፈች። የዓለም ዋንጫ ተጀመረ። አባ ቀይ ላይ ርህራሄ የለም። የመጀመሪያውን ጎል ሜክሲኮ አስቆጠረች። የዓለም ዋንጫውን የመጀመሪያ ቀይ ካርድ ደቡብ አፍሪካ አየች። የራውል ሂሜኔዝ እንባ። አዘጋጇ ሜክሲኮ 2 ደቡብ አፍሪካ ባዶ። የመጀመሪያው ጨዋታ በሜክሲኮ 2 ለባዶ አሸናፊነት ተጠናቋል። ምን አይነት መክፈቻ ነው! ሌሊት ላይ የዓለም ዋንጫው የሚቀጥል ይሆናል። ቼክ ከደቡብ ኮሪያ የሚጫወቱ ይሆናል። የዓለም ዋንጫ በይፋ ተጀምሯል። እንዴት አያችሁት? የመጀመሪያው የመክፈቻ ጨዋታ ምን ተሰማችሁ? ኮሜንት ላይ ጻፉ። ይመቻል። ገብተናል በድል ተመልሰናል ይላል እንግዲህ ሜክሲኮ። አባቴ አየዋ ደህና አድርጎ ነው ቁልት ያደረገው። አባቴ ይሄ ቲም በምን አቅሙ ነው ከዚህ ሁላ ህዝብ ጋር ሊታገል የሚችለው? መላው አፍሪካ እኮ ከሜክሲኮ ጋር ነበር። አባቴ ስራቸውን ያውቁታልና አባቴ ታውቃለህ፣ ስራቸውን ጠንቅቀው ያውቁታል። ግን አባቴ ሁላ ሀበሻን የነካ ይሄ ነው መጨረሻው። አባቴ ስክትን ያለለት ግባ እናውጣው። እንዴ ምን አይነት ጨዋታ ነው ያየሩት? ጦርነት ነው ምንድን ነው? 3 ቀይ ካርድ በአንድ ጨዋታ ምን አይነት ነገር ነው የሌለ? እኔ ከዚህ በፊት ዓለም ዋንጫ ላይ በአንድ ጨዋታ 3 ቀይ ካርድ እኔ አይቻል አቅም ብቻ። እኚህ ግን ሲያንሳቸው ነው። ገና አልፈታም፣ ከዚህ ቲም ጋር ያለኝን ነገር መቼም አልፈታም። አባቴ ሀበሻን የነካ ውድቀት ነው መጨረሻው። አባቴ ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይተነካ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። አመል አይለቅም እኮ የምሬን ነው የምላችሁ። አመል አይለቅም። አንዴ ካለባችሁ መማታት ምናምን አመል ካለባችሁ አይለቃችሁ። ሜዳም ድረስ ተከትሏችሁ ይመጣና 2 ቀይ ካርድ ያሳያችኋል። ኤኒዌይስ ሳውዝ አፍሪካዎች ይወላችሁ በዛሬው ጨዋታ እኔ በታሪክ በመክፈቻ ጨዋታ አግሬሲቭ ባልሆነ እግር ኳስ ውስጥ እንዲህ አይነት ሎ ቴምፖ ባለው ኢንቴንሲቲው ዝቅ ባለ ጨዋታ ውስጥ 2 ቀይ ካርድ ያየ የመጀመሪያው ቡድን ለኔ ሳውዝ አፍሪካ ነው። አሁን ይህንን ጨዋታ ላየው በአጠቃላይ 3 ቀይ ካርድ ተመዞበታል ሲባል በቃ ሁለቱም የኔዘርላንድና የአርጀንቲናን የዓለም ዋንጫ ጨዋታ የደገሙት ነው የሚመስለው። ሲቶሌና ዝዋኔ ግን ይወላችሁ ያዛረገው ተጫዋቾቹን ረገጥ አደረጓቸው። ከዛ በኋላ በቀይ ካርድ ወጡ። እኔ ኤኒዌይስ የራሳችን የአፍሪካ ሀገር ሆና ይወላችሁ እንዲህ አይነት ሬጅ ቤት ምናምን ደስ አይልም። ነገር ግን ካደረጉት ነገር አንጻር ይሄ ፖለቲካና እግር ኳስ ምናምን የሚል ሰው አለ። ይሄ ፖለቲካ አይደል፣ ሂዩማኒቲ ነው። ሂዩማኒቲና ፖለቲካ የተለያዩ ሁለት ነገሮች ናቸው። እነሱ መጀመሪያ ያወቁ እንዲህ የምትሉ ሰዎች ማለት ነው። እኔ እንደውም ፖለቲካና እግር ኳስን የምጠላ ሰው ነኝ። እኔ በጣም ነው የምጠላው ይወላችሁ። ነገር ግን ይሄ ሂዩማኒቲ ቨርስስ ኤኒዌይስ 3 ቀይ ካርድ በአንድ ጨዋታ አግሬሲቭ ባልሆነ እግር ኳስ ጨዋታውን ምናልባት 90 ደቂቃውን ላላየው ሰው በጣም አደገኛ ጌም ነው የሚመስለው። ኤኒዌይስ ሳውዝ አፍሪካ 2-0 ተሸንፋለች። ሐሳባችሁን እንደ መጀመሪያ ጨዋታ እንዴት አያችሁት? ወርልድ ካፕ ኮሜንት ሴክሽን ላይ ቁጭ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። አቦ አፍሪካውያን
እንኳን ደስ አላችሁ። የዓለም ዋንጫው ተጀምሯል። አዘጋጁ ሀገር ሜክሲኮ ሳውዝ አፍሪካን 2-0 በሆነ ውጤት ማሸነፍ ችላለች። ራውል ሂሚኔዝ የመጀመሪያውን የዓለም ዋንጫውን ጎል ካስቆጠረ በኋላ በቅርቡ በሞት ህይወቱን ላጣው ለአባቱ መታሰቢያነቱን ሲያደርግ ተመልክተናል። በጣም ስሜታዊ ነበረ፣ ሲያለቅ ሲያነባ ነበረ ጎሉን ካስቆጠረ በኋላ። በጨዋታው ላይ 3 ቀይ ካርዶችን ተመልክተናል። ሳውዝ አፍሪካኖች ራሳቸውን መቆጣጠር የተሳናቸው ነበር የሚመስሉት። በጨዋታው ላይም በጣም ደካማ የሚባል እንቅስቃሴ ነበር ያደረጉት። ሊትራሊ የኤክስጂ መጠናቸው ራሱ እዚህ ግባ የሚባል አይደለም። የጎል እድልም መፍጠርና መሞከር ተስኗቸው ተመልክተናል። በመጀመሪያው አጋማሽ ኩዊኖስ ባስቆጠረው ጎል 1-0 ተመርተው ከረፍት በኋላ ደግሞ ራውል ሂሚኔዝ ደግሞ ሁለተኛውን ጎል እንግዲህ 2-0 አሸንፏል። አዘጋጇ ሀገር ሜክሲኮ እጅግ ተሽላ በቀረበችበት የመክፈቻ ጨዋታ ሳውዝ አፍሪካን 2-0 ማሸነፍ ችላለች። በተመሳሳይ በሜክሲኮ በኩልም 92ኛው ደቂቃ ላይ ሞንቴስ ተከላካዩ የሜክሲኮ በቀይ ካርድ ከሜዳ ተሰናብቷል። በርከት ያሉ ቀይ ካርዶችን በተመለከተበት የመክፈቻ ጨዋታ እንግዲህ አዘጋጇ ሀገር ድል ነስታ መውጣት ትችላለች። ስለምሽቱ የዓለም ዋንጫ የጓጓንለት የመክፈቻ ጨዋታ እንዴት ተመለከታችሁት? ለኔ ቀዝቀዝ ብሎብኛል። ለእናንተስ እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይም በእግር ኳሳዊ መረጃዎች እንድንገናኝ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ፌሊሲታሲዮኔስ ቫሞስ ሜክሲኮ ቫሞስ ራውል ሂሜኔዝ የታባሽ ይኸው ንጹህ ዜጋ ላይ ስትራጪ ስትዋጊ ምናምን ቆየሽ። በአንድ ጨዋታ 2 ቀይ ያየሽ። እኔ የሜክሲኮ ቀይ እንዴት እንደሰጠ አላውቅም ዳኛው አያሳምንም። ሁለቱ ግልጽ ነው። ያ ጭራሽ ተማታ ለምዶ ነው። ምን ያርግ? ቋጥሬብሻለሁ ግን ጨዋታው አይነፋም። የዓለም ዋንጫ የመጀመሪያ ጨዋታ እንደዚህ ባይሆን አሪፍ ነበር፣ ግን ኖርማል ነው በለው። የዓለም ዋንጫው እንግዲህ በቀይ ካርዶች ታጅቦ እነሆ መክፈቻውን አድርጓል። ሜክሲኮ እንግዲህ ካዘጋጅ ሀገሮች መካከል አንዷ እንደሆነች ይታወቃል። በዚህም በግሩፕ ኤ የመጀመሪያ የ2026 የዓለም ዋንጫ ጨዋታ ደቡብ አፍሪካን 2-0 ማሸነፍ ችላ በምድብ ኤ 3 ነጥቦችን በመያዝ አንደኛ ደረጃ ላይ መቀመጥ ችላለች ማለት ነው። በዚህ ጨዋታ ላይ ሁለቱን ጎሎች ኩዊኔኑስ እንዲሁም ደግሞ ራውል ሂሚኔዝ ለሜክሲኮች ማስቆጠር ችለዋል። ውጤቱ አይገባቸው ማለት አይቻልም። በጣም ጥሩ ተንቀሳቅሰው ነበር ጨዋታ ላይ። በተለይም ደግሞ ሁለተኛው የሂሚኔዝ ጎል ሲቆጠር የነበራቸው ትራንዚሽን በጣም አስደናቂ ነበረ። በዚህ ጨዋታ ላይ 3 ቀይ ካርዶችን ነበር የተመለከተው። ሁለቱም በደቡብ አፍሪካ በኩል እንዲሁም ደግሞ አንዷን በሜክሲኮ በኩል ነበረ የተመለከተው። ኤኒዌይ እንደ መክፈቻ ጨዋታ ቆንጆ የሚባል አይነት ጨዋታ ነበረ ማለት ይቻላል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የቀይ ካርድ ዋንጫ ማን ነው? የዓለም ዋንጫ ዛሬ በይፋ ተጀምሯል። 3 ቀይ ካርዶች እንግዲህ በመክፈቻ ጨዋታ ተመልክተናል። እንደኔ ሜክሲኮ በማሸነፏ ደስ ያላችሁ ሰዎች አላችሁ? እንግዲህ ደቡብ አፍሪካ ዛሬ ያው ስደግፋት አልነበረም፣ የሜክሲኮ ደጋፊ ነበርኩኝ። ሜክሲኮ ታዲያ ደቡብ አፍሪካን እንግዲህ 2-0 በሆነ ውጤት አሸንፋለች። በጨዋታው ላይ እንግዲህ ዳኛው ቀይ ካርድ እንግዲህ እንደ ጉድ ሲያድሉ አምሽተዋል። ከደቡብ አፍሪካ 2 ተጫዋቾች በቀይ ካርድ ሲወጡ ከሜክሲኮ ደግሞ 1 ተጫዋች በቀይ ካርድ ወጥቷል። በአጠቃላይ እንግዲህ በመክፈቻ ጨዋታ 3 ቀይ ካርዶች ተመዘው ነበር ማለት ነው። ሜክሲኮዎች እንግዲህ በርካታ ግን ማስቆጠር ይችሉ ነበር፣ ነገር ግን ያንን አልተጠቀሙበትም። 2-0 ብቻ አሸንፎ መውጣት ችለዋል። የመክፈቻው ጨዋታ እንግዲህ በቀይ ካርዶች ታጅቦ ሜክሲኮን ባለድል አድርጎ የ2026 የዓለም ዋንጫ በይፋ ተጀምሯል ማለት ነው። እንግዲህ ሻኪራና ቡርናቦይም ዛሬ ነበሩ። ያው ሻኪራ እንግዲህ የዓለም ዋንጫ ድምቀት መሆኗን ዛሬ ማስመስከራለች። እንዴት ተመለከታችሁት? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ ይመቻችሁ። የታባቷን ሳውዝ አፍሪካን ተባብረን ልኳን አሳየናት። ግን አስቀያሚ መክፈቻ፣ አስቀያሚ ምንም ድባቡ ደስ አይልም። የዓለም ዋንጫ መክፈቻውን ላይ አይመስልም። ከዛሬው ጨዋታ እኔ የታዘብኩት እኔ እንጃ አላቅም። ይሄ ሰውዬ ማስቲካውን ውጭ ላይ ነው እንደሚያኝከው። ምን አይነት አስቀያሚ ሰው ነው! አይታችሁታል? ማስቲካ ምናምን ሲያኝክ ሲያስጠላ። ይህ ሳውዝ አፍሪካኖች ማለት ነው። የምሬን ነው የምላችሁ። በጣም ነው እየጠላዋቸው ማለት እንደዛ እንዳልደገፍናቸው ሁሉ በጣም ነው ያስጠሉኝ። ለዛ ወገኔን መንገድ ዳር እንደ ውሻ ሲገሉ ማለት ነው። የታባ ደግሞ ምንድን ነው ቀዩ? ይህ ጸሎታችን ልክክ ብሎ ነው ስራውን የሰራው። ብቻ ሜክሲኮ አሸንፋለች፣ ግን ሁለቱም አይመጥኑም። ዓለም ዋንጫን ጭራሽ መጫወትም አልነበረባቸውም። ዓለም ዋንጫው በድብድብ ተጀመረ ቢባሉ ማጋነን አይሆነብኝም። ሜክሲኮን ከሳውዝ አፍሪካ ያገናኘው ጨዋታ 3 ቀይ ካርዶችን አስመልክቶናል። በሜክሲኮ 1 በሳውዝ አፍሪካ 2 ቀይ ካርዶችን ተመልክቶ ሜክሲኮ 2-0 ማሸነፍ ችላለች። ኩዊኖኔስ የአልቃዲሲያው ምርጡ አጥቂና እንዲሁም ራውል ሂሚኔዝ የፉልሃም አሁን ደግሞ በወልቭስ በዚህ ዝውውር መስኮት የተዘዋወረው ምርጡ አጥቂ ባስቆጠሩት 2 ጎሎች ሜክሲኮ ሳውዝ አፍሪካን ማሸነፍ ችላለች። ሜክሲኮ ቆንጆ ብሔራዊ ቡድን እንደገነባች ዛሬም አሳይታለች። ሳውዝ አፍሪካ ጌሙን የፈለጉት አይመስለኝም። 5-3-2 ፎርሜሽን ይዘው መጥተው በሎሎክ ለመጮት አስበው ነበር፣ አልተሳካላቸውም። ከዚህ በፊት እኔ ቆንጆ ሚድፊልድ እና ሞኩዌና በጣም ድንቅ መወደው ልጅ ነበረ። እነሱን በደንብ መጠቀም ማቀናጀት አልቻለችም
እነ ፎስተርም ነበሩ። የበርንሌው አጥቂ ጥሩ አልነበረም ከጌሙ ጋር። እንዲሁም ደግሞ 4-3-3 ነው የተጠቀመችው ሜክሲኮ። ድንቅ ጨዋታን አድርጋ በኪዩኖኔስ እና በራውል ሂሜኔዝ ብቸኛ ጎሎች 2-0 ማሸነፍ ችላለች። ለእናንተስ ጌሙ እንዴት ነበር ፋሚሊ? አሁን በተደረገ የዓለም ዋንጫ ጨዋታ ሜክሲኮ ከደቡብ አፍሪካ በሜክሲኮ አሸናፊነት እንግዲህ ተጠናቋል። ይህ ጨዋታ በቀይ ካርድ የተንበሸበሸበት ጨዋታ የመጀመሪያ የዓለም ዋንጫ እንደዚህ በቀይ ካርድ ተንበሽብሾ አያውቅም። 3 ሬድ ካርድ ነው እንግዲህ በጨዋታው ላይ የታየው። ይህ ደግሞ በጣም አነጋጋሪ ሆኗል ማለት ነው። እናንተ ምን ሀሳብ አስተላችሁ? ኮሜንት ላይ አስቀምጡልኝ። ይመቻችሁ። አይ አፍሪካና የዓለም ዋንጫ ነው የምላችሁ ዛሬ። እውነት ፕሪሚየር ሊጉን 39 ሳምንት ከተመለከት ነው ለየት ያለ ተመለከትን ነው የምላችሁ። እነዚህ ተጫዋቾች ናቸው ወይስ ከሰፈር ሰብሰብ? እውነትም ኢንፎርሜሽን ራሱ የላቸውም ነው የምላችሁ። ስለ ቀይ ካርድ አያውቁም እንዴ? 3 ቀይ ካርድ እኮ አስመለከቱን ነው የምላችሁ። አይ አፍሪካ እነ ሻባላላን ስንጠብቅ እነ ቦፋና ይጠብቁን። አይ አፍሪካ ቀጠቀጧቸው እኮ ልጆቹን ነው የምላችሁ። ለነገሩ እነዚህም እንደዛው ናቸው። የዘንድሮ የዓለም ዋንጫ ግን ከሙቀቱ ጋር ለየት ያለ ነገር ነው ምናስመለከተን ነው የምላችሁ። ለማንኛውም ግን የዓለም ዋንጫ ተመልካቾች እንዴት አያችሁት? የመጀመሪያውን የዓለም ዋንጫ ሳውዝ አፍሪካ ከሜክሲኮ ዋካ አብረናቸዋለሁ ብላችሁ ሚገርም ጌቷች ሜክሲኮ 2 ሳውዝ አፍሪካ 0 የሚያምር ጨዋታ የሚያምር ኢቬንት ፍሮም ኮካኮላ። በጣም የሚገርም ጨዋታ 3 ቀይ ካርዶች ናቸው የተመለከትነው ጨዋታው ላይ እንደምታውቁት እና ሜክሲኮች ኢምፐካብል የሆኑ ፐርፎርማንስ ኪኖኔስ የሚያውቀዋል አልቃዲሳ ክርስቲያኑ ለስንት ዓመታት ሲያዝግብኝ ነበር። ይሶይ ስናገር ነበር እዛ ቁጭ ብዬ ቀረቀሩ ራሱ መጀመሪያ በረከው ከዛ ራውል ሂሜኔዝ ደገመው 2-0 ነበር የተጠናቀቀው። ዳኛው በቃ ጭንቅ ውስጥ በከተቱ ሳውዝ አፍሪካዎች ፋውል እያበዙ ነበር እንደምታውቁት ያስቶቅ ነበር ቀይ ካርድ ነበረው ጌሙ። ግን ሳውዝ አፍሪካ ብቻቸውን አይደሉ ሜክሲኮችን ባለቀ ሰዓት እንግዲህ ኢንቮልቭ እናድርግ ብለው አግኝተው ነበር እንዳየነው እንግዲህ 2-0